በጣም በክብር ሳናግራን ነበር። ለምን እኔ ከጀመርኩ እኔ ይውላችሁ ወዳችኋል ያልኳችሁ ሰዎች አክብሬያችሁ የነበረ ሰዎች አትንኩኝ ይላል። ከነካችሁኝ ግን ሜዳ ጉርጓድ ነው ቆፍሬ የምከታችሁ። ታይ ብዬሽ ነበር። እግዚአብሔርን ጋይስ ተለማምጫት ነበር። አሻበዲ ልሻንቺን አንድ አለ እዛ ድሬዳዋ ላይ ሙሉ ሲኒ ጠጥቶ የሚያስገባ እስማን ቀዌ ነው። እሱ ይሸጉርሽ እንጂ የወንድ ጠር የወንድ መጋዝ የእቃ መጋዝ እንደው ምን እንደምትባይ አላውቅም። ገና ሳብድ ይውል ሊያ እኔ ገና ከዚህ በላይ ነው ማጨልልሽ። እኔ ከዚህ በላይ ነው ገና ማጨልልሽ። ምንም ብትሰው እኔ ሊጠላ አልቻለም። ፍቅሮቼ እንዴ እሷ ደስ እንዲላት በህይወት ለልጇ እንድትቆይ እኔን ጥሉኝ። ያለበለዚያ አትኖርም እቺ ሴትዮ። ዛሬ እኮ ሁኔታዋን አይታችኋል። ፌንት ልትሰራ እኮ ደረሰ። ፌንት በቃ ዩቲዩብ ላይ ቴንኪ ነፍጠኛ የኔ ፍቅር ዩቲዩብ ላይ ተሳድባ ስለኔ አልጠግብ ብላ ቲክቶክ ላይ ሁሉ መታ ሁሉ ስለኔ ነው የምታወራው። ስለኔ ሁሉ ገና ያምርብኛል። እኔ ቤታ እስኪ ጋይ ጻፉልኝ። ቤታዬ ከዚህ በላይ ይመርብሽ በሉኝ። ሰው አማረበት ተብሎ ልታብድ እስኪ አንድ እስኪ አምጡ። እኔ በአማራ ህዝብ ገንዘብ አምጡ እያልኩኝ የሸቀልኩበትን እስኪ አምጡ። ደግሞ ስለ አማራ ታወራሽ። አማራ አይደለሁም እኮ ስትይ እኮ ያለ ቪዲዮ አለ ዛሬ ተፖስቷል። አፊ አንቺ መዶሻ ሁሉ ሳይቀር የምታስገቢ ደግሞ ቲክቶክ ላይ ስለሆነ ስቶሪ ላይ ከዚህ ሲወጣ ፖስትላችኋል። ራሷ እንደ ጨዋና የምታየው የሆነች ልጅ ፊቷን ሸፍንላችኋል። እንደ ሰው ቦርኮ አይደለው የወንድ ዕቃ ስትጠባ ብለሽ የላክሽልኝ ሁሉ አለ እየጠባች ብለሽ እሱንም ፖስቷለሁ። እንዲህ አይነት ሰው እንደሆንሽ ማለት ነው። አንቺ ሴት ልጅ እንድትወድቅ ነው የምትፈልጊው። ያችን ልጅ እልካታለሁ። በዚህ ደረጃ ነው የምትፈልጊው አይደል? ልጅቱን የወንድ ዕቃ ስትጠባ እግዚአብሔር መድኃኒዓለም ስቶሪ ላይ ፖስትላችኋል። እየጠባች ብለሽ ልጅቷን ግን ሸፍኜ የልጁን ዕቃ ነው ፊቱ አይታይም ምን ሽሩን ለጥፍለታለሁ። ምን አገባኝ? ይሄን ያክል ነው ደረጃ የምትሄጂ ሴትን ለማንቋሸሽ ማለት ነው። ሴትን ለማንቋሸሽ ኤዱዬ የኔ ፍቅር አሬን ጊፍት አትላከ የጊፍት ነው ደግሞ በሽታ ያመጣብኝ እኔ ጦርነት ያመጣብኝ እንዴ። አንድ ጌም በህይወቴ ብጫወት $10,000 ያልሞላው ሊበሉኝ ደረሱኩ። ሊበሉኝ እሷንም እኮ ነው እኮ ቤታ ሆኜ እኮ ነው ማሮቼ። ተይ ጋይስ አበዛችሁ እኮ ተይ ትላላችሁ እናንተ። እሷ እኮ ልትተው አልቻለችም እኮ ገና በቂጧ እስክትንፋቀቅ የቂጧ ቀዳዳ እስኪደፈን በቂጧ ነው ማንፋቀቃት እኔ ቤታ። እኔ እኮ ኩሩ ነኝ መድኃኒዓለም። አንድ ቀን እንኳን እኔ አንቺ ነሽ ጎንደሬ ነኝ ስትይ ኖርሽው አንቺ ነሽ። እኔ አትሊስት እንኳን አማራ ስል የነበርኩ ሴት ከኔ ጋር በአማራ አትወዳደሪ አንቺ። እሷ የሚደግፍ አማራ ካለ እኔ ከዚህ በኋላ አማራ አይደለሁም። ኮተታም ቁጭ ብለሽ አንዴ ከዳልቻ ጋር ምግብ ስትበይ የምትዩ የምን አባሽ ነው ሲደክልሽ የሚውለው? ስለምን አባሽ አማራ ነው የምታወሪው? የትኛው አማራ የቆምሽለት? ቢያንስ እንኳን ትግሬዎች አመስግኑሽ። ትንሽ ለነሱ አሸርግደሽላቸዋል። ስለ የትኛው አማራ ነው የምታወሪው? ንፍጣም እነሱም አይፈልጉሽ። ስለ የትኛው አማራ ነው የምታወሪው? እኔ አንድ ቀን በህይወቴ አንድ ቀን አማራ ብዬ አንድም ቀን የተጫወቱት ጌም አማራ ብዬ እንኳን ጌም ተጫውቼ እንኳን አላውቅም። አንድ ቀን ሀቢባ አማራ ካረጋችኋት አላውቅም። አሁንም ጌም አለኝ የቀጠሮ ታንቀሽ ትሞች እንደሆነ እናያለን። አሁንም የቀጠሮ ጌም አለኝ። ደረጋጉ እና የልጅሽን ህመም አስታሚ መጀመሪያ እኛ እንደርሳለን። እኔ ቤታ 10 ዓመት ተወጣ ምግብ እዚህ አሜሪካን አለ። ቡና ብቲ እንጀራ ብቲ ሲኒ ብቲ ጀበላ ብቲ ቀሚስ ቡትቱ አሜሪካ ሀገር ሁሉ ዲሲ ሂጂ እስኪ። ዲሲ ማለት ትንሿ እኮ ኢትዮጵያ ናት። እንጀራ በትኩስ ነው የሚገባው አሜሪካ። እቺ ህልጠር ዘሯን በህል ያለቀ ዘርሽማ በህል ያለቀው ሽሮ አይቀር በርበሬ አይቀር በሱ አይቀር ቅቤ አይቀር እንዴ አሜሪካ እንዴት ነው የምታዩ? አሜሪካ ሰው ተቀምጦ ኢትዮጵያ ላይ ተቀናላችሁ ምናምን ትንሽ የማይዝሽ እኔ ቲክቶክ ቢዘጋልኩሽ እኮ ድሮም እኔ ቲክቶክ አላስተዳደረኝም። በህይወቴ ዘመንም ለምኜ እንደዚህ በእግዚአብሔር በመድኃኒዓለም እርዱኝም ብዬ አላቅም። እኔ ቤታ ማለት ነው አይታችኋል አይደል? ልደት እንኳን ሳከብር ማለት ነው ገብጋባ አይደለም። የልደቴን ገንዘብ እንኳን ለአማራ ህዝብ ነበር ስልኬ ነበር። ያለኝን መድኃኒዓለም ይባርከው። ሆዳም ጋብሮም ስግብግብ ስለሆንሽ
እንደዛ ግሪዲ የሆኑ ሰዎች አይታችሁ ታውቃላችሁ? እሷ እንደዛ ናት። በጣም ግሪዲ ለሁሉ ግብ 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 እንደዛ አይነት ሰው ስለሆንሽ ገንዘብ አይበረክትልሽ። አየሽ ኑሮሽን በእኛ እንደምትተዳደር ይራስ ዳይቦ 6 አንበሳ መልሽ ብሎኛል። ወተት ተገዛበት፣ ኒዶ ተገዛበት። እኛ ነን እኮ ልጅሽ የምናስተዳድረው የምንለው በምክንያት ነው። ይሄ ማህበረሰብ ነው ልጅሽን ኬኳን እያስተዳደረ ያለው። ስለዚህ ኬኳ ሲያስላት ስታለቅስ ኃላፊነት አለብን የመጠየቅ ኃላፊነት አለብን የመጠየቅ። በእኛ ወተት የሚገዛ ኒዶ ከሆነ ኬኳ ስታለቅስ እንጠይቃለን። ለምን አለቀሰች? እንዴት አለቀሰች? ምን ሆነ አለቀሰች? ምን ማበላሻት? እንዴት ተጫወተ? መጫወቻ ተገዛ? እንጠይቃለን። ምክንያቱ በእኛ ነው እያደገች ያለችው። እኔ በማህበረሰብ የሚያድግ ልጅ የለኝም። በማህበረሰብ የሚያድግ ልጅ የለኝም። እንዴ ቂጥሽ ላይ ላት እስኪወጣ ድረስ ነው ማን እንድታነጠንጭ ማረግሽ። ዛሬ ፎቶ ይለጥፈሽ አርገሽ ማታቂውን በቲክቶክ ታሪክ ፎቶ ይለጥፈሽ እንድትሳደቢ ነው። ነገ ደግሞ ብዬሻለሁ ወፍራማ ጃክስ የተረሳችኋን ቡታንታሽን ቀዳዳዋን ይዘሽ አደባባይ እንድታብጃ አረግሻለሁ። ሃሌሉያ ታብጃለሽ ብያለሁ። ታብጃለሽ። አትንኪም ብዬሽ ነበረ። አንቺ ገመዳፍ ራስሽ እንደ ጨዋታ ያለሽ ራስሽ እንደ ጨዋታ ያለ ዛሬ ራስሽን አልታዘብሽም? እኔ ለማዋረዴ በአንቺ ቤት የተዋረደ አንቺ እኔ እኮ የዘመኑ ልጅ እኮ ነኝ። ቪዲዮዬን አይታችኋል? ልጅ ሆኜ ስጨፍር ልጅ ሆኜ የምጨፍራቸው ሁሉ ቪዲዮዎች አሉ እኮ። አንቺ እኮ በዛ ዘመን እኮ ቪዲዮ ምናምን ቀረጻ ምናምን ባልኖርበት እኮ የተወለድሽ ሰው ይትዩ እኮ ነሽ። ከኔ ጋር ቁጭ ብለሽ አሁን ስታወሪ አታፍሬም? ጋይስ ቪዲዮዬን አይታችኋል? ልጅ ሆኜ ስጨፍር ምናምን የልጅነቴ ቪዲዮ እንኳን አለ እኮ። በቅርብ ጊዜ መወለዴን እኮ ያስታውቃል። አንቺ የቅርብ እንኳን ቪዲዮ የሌለሽ መቼስ የኬኳን እኔ ነኝ ብለሽ ካላወጣሽ በስተቀር እኔ የልጅነቴ የቅርብ እንኳን እግዚአብሔር ምስክሬ ነው። ቲንክ ይመስው የቅርብ እንኳን የልጅነቴ ቪዲዮዎች ያለኝ ሰው እኮ ነኝ። ልጅ ሆኜ አይታችኋል? ፀጉሬ ራሱ ሲያምር የለሽም። በድሮ ጊዜ ድንጋይ በድንጋይ እየተፋጨ እሳት በሚወጣበት ዘመን የተፈጠርሽ ሴትዮ ከኔ ጋር ታወሪያለሽ። ቀስተ ደመና ነጭና ጥቁር በነበረበት ሰዓት ሳይጋጭ በፊት የተፈጠርሽ ልጅ ከኔ አንድ ፍሬ ልጅ ጋር ስትጣይ ነው የሚገርመኝ። እኔ ላንቺ እኮ ልጅሽ ነኝ። ጡትሽ ባይወርድ ኖሮ ወተት ቢኖረው እሹሩሩሩ ያልሽ ታሳድጊ ነበር። እግዚአብሔር ነው። በሱ አንፃር እኔ ዘመኑ ልጅ ነኝ። እናቴም ሳይን እስኪ እሷ ይድሮ እንግዲህ የድሮ ቪዲዮዎች ለማውጣት ማለት ልጅ ሆናችሁ ስትጨፍሩ ምናምን ስትሉ ቪዲዮ ተቀርጾ ካላችሁ እንዴ ምን ትቀላላችሁ? በጣም የቅርብ ልጆች ናችሁ። በሷ ዘመን ግን ቪዲዮ ባልነበረበት ዘመን ሃይማኖትሽን ደግሞ 2 3 የምትቀይሪ ሌላ ሴቷ ቴቴ አይቼዋለሁ። ደግሞ ፎቶሽን ተልቆ አይቼዋለሁ። ሙስሊም ነበር፣ ከዛ ወደ ሃይማኖትሽን 80 ጊዜ ነው የምትቀያይሪ። አንቺ ንፍጣ ስታሲ አጥንት የሚያመልጥሽ ሴትዮ ገና ስትይ ድንች ነው ካፍሽ የሚወጣው። ከድስቱ ላይ ምግብ አንስተሽ የምትበይ ያምላኬ ዛሬ ከድስት ላይ ነው ምግብ አንስተሽ የምትበይ። ሶፋ ብርቅ የሚሆንበት ኧረ እናቴን እንሳኝ። እኔ ቤታ ወሬ ምንን ስጨርስ ማለት ነው ከአልበሞቼ ውስጥ ፎቶ አሳያችኋለሁ። እኔ ሶፋ ብርቅ አይመስለኝም ነበር። ኧረ እኛ ዴክ ሁሉ እኛ ጋር ይሄ ምንድነው የምን ዴክ ይሄ ምንድነው የሚባለው? ዲሽ ነው የሚባለው። እኛ ቤት ትልቅ ዲሽ ነበር ሁሉ እግዚአብሔር። እንደዚህ ብርቅ ነው እንዴ? ወይኔ እኔ አላቅም ነበር ሶፋ ብርቅ እንደሆነ። እናቴን ይሰኝ አላቅም ነበር። አረኛ ዲሽ እኛ ቤት ትልቅ ዲሽ ነበረ። ጎረቤቶች ሁሉ መተው ቲቪ ያዩ ነበር። እንዴ ብርቅ ነው እንዴ ጋይስ? አረ ግቢያችንን አሳያችኋለሁ፣ የኖርኩበትን ግቢ። እኔ አላቅም ነበር። እኔ አሁን እንደዚህ ሶፋ ምናምን ኮተት ብርቅ አይመስለኝም ነበር። ሶፋ ላይ የተነሳች ሀብታም ላይ ትመስለኝ ነበር። አረ አሳይሻለሁ እናቴን ይሰኝ። አንዴ ሶፋው ላይ በሂል ጫማ ምን የመሰለ ጫማ ልብሴን ሁሉ ታይዋለሽ። ዝንጥ ብዬ እንዲህ ብዬ ሶፋ ላይ ሁሉ ከነጫማዬ የተቀመጥኩትን አልበም ፎቶ ነው ማሳያችሁ። እንዴ ማርያምን ጋይስ እኔ ሶፋ ብርቅ አይመስለኝም ነበር። እናቴን ሰኝ ጋይስ እኔ ቆሾ ቆምቦሬ ብርቅ ይሆናል ብዬ አስቤ አላቅም። አታሳያረብ ጋይስ አሳያችኋለሁ። እናቴን ሰኝ አሳያችኋለሁ። ሶፋ ብርቅ የሆነባት ሶፋ ላይ እንደ ሀብታም ልጅ የተነሳች አይመስልም ማለት ሶፋ ላይ መቀመጥ ነው አይደል? የቅንጦቴን ቅንጦት ደግሞ ሶፋው አናቱ ላይ ጎምላላው ላይ በቂጤ ተቀምጬ በጫማ ይረግጬ ሁሉ አሳይሻለሁ።
እኔ ያልኩትን ነገር ደግሞ እንደማደርገው አሳያችኋለሁ። ወርዳ ወረደችሽ ያ በስመ አብ ሆዳ ከርስ ወሬ አጣጪ ኖ ጋይስ እሷ የተናገረችውን ነው ይኸውላችሁ። እኔ አባቴ ይሙት ነው የምላችሁ ትቻት ነበር አይኑ ለእናንተም ብዬ ይሰለቻል። ሰው ሁሌ ጭቅጭቅ ሲመጣ አይኑ አለ አይደል ይሰለቻል። ይሄ ህዝብ ይሰለቻል ምናምን ብዬ ትቼ ነበር። ጭራሽ ዛሬ ብላ ፎቶ ለጥፋ ሁሉ መሳደብ ደረጃ ደርሳለች። መሳደብ ልጇ ያ ሁሉ ሳል ያሳላት ሁሉ ለልጇ ትኩረት የላት። ለውጥ አይደለም ነውጥ ላይሽ ላይ ቢመጣ ማትለወጪ ሰው ነሽ። ልንገርሽ ማትለወጪ ሰው ነሽ። እኔ አሜሪካ ቦን እማር ነበረ። በመጀመሪያ ደረጃ ልንገርሽ አሜሪካ ትምህርት ለመማር ኢትዮጵያ ይቀላል። በነገራችን ላይ የትምህርት ሱስና የእውቀት ሱስ ካለሽ ኢትዮጵያ ተማሪ። አሜሪካን ሀገር የሰው ልጅ የሚማረው ወይ ሀብታም ባል ያለው ቁጭ ብሎ የሚያስተዳድረው ወይ ለቤተሰቦቹ እያስተዳደሩት የሚመጣ ወይ ልጅ ሆነሽ ከሃይ ስኩል ጀምሮ ካልገባሽ በስተቀር አሜሪካን ሀገር ውስጥ ወይ ደግሞ ፓርት ታይም እየሰራ እየፈጋሽ የለም። ኢትዮጵያ ላይ ግን አሁን አንቺ ዩቲዩብ ላይ ቀን ሙሉ ማታ ተሰንቅረሽ ከምትይ ኢትዮጵያ ውስጥ እኮ ትምህርት አለኩ። እንደውም ጠንከር ያለው ኢትዮጵያ ውስጥ ነው። እዚህ ሀገር ሰው ዝም ብሎ ያልፋል። ኢትዮጵያ ውስጥ ጠንከር ያለ አስተማሪዎችና ተማሪዎች አሉ። አንቺ ለብሽ እማር ነበር ሀገርሽ ላይ መጀመሪያ ተማሪ። አሜሪካ ላይ መጥተሽ ለመማር ከመቸኮል አሜሪካን ሀገር አትመጭም። እሱስ አትመጭም። መምጣት አይደለም ቱርክ ራሱ በሽቦ ውስጥ አልፈሽ ነው የሄድሽው። የትምህርት ሱስ ካለብሽ ፊንገርን ነው ጋይስ። የትምህርት ሱስ ካለብሽ ከኢትዮጵያ ትምህርት እስኪ ተማሪ። ምን ነው ኢትዮጵያ አስተማሪዎች የሉም? ምን ነው ስንት የተዘገበላቸው ስንት የተጨበጨበላቸው እኮ አስተማሪዎች አሉ እኮ። ኢትዮጵያ ተማሪ እስኪ ቁጭ ብለሽ ስራሽን ፈተሽ ዩቲዩብን ጨርሰሽ ከዩቲዩብ ተሳድበ ስትጨርሺ በሽቦ ቆይ ነግራቸዋለሁ። የሽቦን ደግሞ በቲክቶክ መተሽ ትሳደቢያለሽ። የትምህርት ሱስ ካለብሽ ኢትዮጵያ ውስጥ ተማሪ። ምን ነው ኢትዮጵያ ትምህርት ይናቃል እንዴ? ኢትዮጵያ ውስጥ ትምህርት ንቀት ነው ጋይስ? ንገሩኝ። ንቀት ነው? ኢትዮጵያ ንቀሻት ነው? ሀገሪቷን ንቀሻት ነው? አሉ እኮ የሚማሩ እዚህ አሜሪካን ሀገር ትምህርት ለመማር ወይ ቁጭ ብሎ የሚያስተምርሽ ሰው መኖር አለበት ወይ ቤተሰብሽ ላይ መጦር አለብሽ። ከዛ በተረፈ ግን እስኪ ተናገሩ። አሜሪካን ያላችሁ ሰዎች ትምህርት ለመማር የትኛውን ቢል ከፍለሽ ጨርሰሽ ነው ትምህርትሽን ለመማር? ማነሽ አንቺ? የባለስልጣን ልጅ ነሽ? የትኛውን አባሽ ቢል ተከፍሎ አልቆ ነው ትምህርት ለመማር ቀለል አድርገሽ ግላቡን ተጠቀሙት። ማን ነው የሰጠኝ? ኧረ እግዚአብሔር ይስጥክ። ኬት የመጣ ግላብ ነው? እንደውም ላቀ የዛሬ ሴጤን ያርግልኝ ጋይስ። ግላቡን ተጠቀምጣ 44000 ጠላታችሁ ይድረቅ። 44000 ገቡ። እግዚኦ ጋይስ ጋላክሲ ነው የሚቆጥረው። ፐርፊውም 5 ጋላክሲ ብትሰጪ 100,000 ገብተናል። ጋላክሲ ነው የሚቆጥረው። ወይኔ ጋላክሲ ነበር እኮ የሚቆጥረው። ወይ ፐርፊውም ኧረ ምን ጀት ባየር ሊያስመጣ ጋላክሲ ጀቱ 5000 ነው። 5 ጋላክሲ ብለቅ ይቆጥር ነበር። በእግዚአብሔር ስም ካሸነፍኳቸው ነው ያላምንም። ወይኔ አምላኬ ዛሬ ወይኔ እማምላኪ እንደው ከነዚህ ያሰፈሰፈ አውሬ ጠብቂኝ። ሌላ ምንም የለም። አቢ ውለታ አንከፋ እግዚኦ ውለታ ከፋ ያርገኝ። አቢ ሂዱታ ምን እያሉ ነው እንዴ? በስማ ግላብ ልቀቁ ጋይስ፣ ግላብ ልቀቁ ጋይስ፣ ግላቡን ልቀቁት ግላቡን እንዴ! አረ ወይኔ ዛሬ እዚህ ቤት ሊያሳ ልቀቁ ሳትባሉ 10 ግራም ለቁ። ሰዎች የታላችሁ ልቀቁት። ማንነሽ ለቀሽዋል ጋይስ። ዝም ብላችሁ ጋላክሲ ስጡ። ጋላክሲ ቆጥርልኛል ጋይስ። ወይኔ ማምላኬና ላይ ምን ያለኝ ገብርኤልና ላይ ወይ ዲስካቨሪ እኔ እናደዳለሁ። እናቴን ወይ ሸፈሩት ብያችሁ ነበር። እናቴ ዛሬ እግዚአብሔርዬ ታይም ጨመሩ። አቦ ምን አይነት መከራ! ምን አይነት ሰው ጋይስ! ሂዱ ወይኔ አሁን ጋይስ አረ ነፍሴ ተጨነቀች። በእግዚአብሔር ጋይስ ታይም እየጨመሩ ፋራዎች ፋራ
ሞት ይሻላችኋል። ዳይ ውጡና አንበሳዬን አምጡ። ውጡና አንበሳዬን አምጡ። አንበሳ ያመጣችሁ ቤተሰቦቼን ላመስግን። እንበስመ ወራዶች ወራዳ ያውኑን አንበሳ ሚውት አርጊያታለሁ። አንተው ሚውት አርግ። ምን አገባኝ ታመጣለህ። እግዚኦ አቢ ቴንክ ዩ ሶ ማች ሶፊያኖ አላየሁትም። ሄደሻል ግናዱ ቴንክ ዩ ሶ ማች። ሁላችሁንም በጣም ነው የማመሰግነው። የሚ ያልጠራዋችሁ ሲሲ ከዛ አበባ እየሰጡ እኮ ነው ግላብ የሚያበላሽ ሁሊያኖ በእናታችሁ ማንንም ቴንክ ዩ ሶ ማች ቴንክ ዩ ሁላችሁም በጣም ነው የማመሰግነው። ቴንክ ዩ እናንተ ወራዶች እድሜ ልካችሁ ተዋርዳችሁ እዚህ ቤት እንደመጣችሁ እግዚአብሔር አባቴ ይሙት አንበሳውን አልምርላችሁ። ላስት ታይም ምሬ ነበር በአሁኑ አልምርም። አረ እግዚአብሔር ምን ሰጥሻለሁ። በቃ አንተማ ትሰጣለህ። በተለይ ከላይ ያለው መስጠት አለብህ ግዴታ ነው። በቃ አባቴ ይሙት ብያለሁ። 4 ነጥብ ክርክር አልፈልግም። የዚህ ቤተሰቦች ትለያላችሁ። ሁላችሁም እንደ ውለታ ከፋ ያርገኝ። ይሄን ወራዶች ወራዳ በተለይ ከላይኛ ያለው ከላይኛው እዛ ጥግ ስር ተቀመጠ ወራዳ ነው። ከታችኛ ያለው እንደ ሰውም አትቆጥሩ። መሀለኛ ያለው እንደ ሰው አትቆጥራቸው። ወራዶች ናቸው። በአጠቃላይ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ እንዳስከበራችሁ። እኔ እንኳን መጮህ አይጠበቅብኝም ነበር። ጸጥ ቤት ተጫውቼ እናሸንፍ ነበረ። ባወራም ያምርብኛል። ያለማቋረጥ ባወራም ውሃ ሳልጠጣ ያምርብኛል። እኔ ብቻ ነው የሚያምርብኝ ባወራ። በኢየሱስ ክርስቶስ ስም አብዬ ሁላችሁም ጌም የምትጫወቱ እግዚአብሔር አበባ እየሰጡ ቤታችሁ መጪ አድርገኝ። ቤታችሁ አቢ የሚባለው እኮ ነው የሚገርመኝ እኮ ለኔ አንድ ጓደኛ ነን ያው ስንት ወር አንድ አበባ ለእንደዚህ አይነት ነገር ምን አለ ሌላ ቀን ስንወጣበት ማንንም ሰው በዚህ ቀን ባትሰጥ በቃ ማን ይስጥ እንዴ? ምን አገባችሁ? ይስጥ ደግሞ ጭራሽ ፕሮግራም ልትይዙ ነው እንዴ? በሩጡና ስጡኝ። እሺ ሁላችሁ አንድ ቀን ለኔ አንድ ልብ ራሱ መጥቶ ሰጥቷል። ስንወጣ እንሰጥሻለን። የቅድሙ ፊት የታለ? ለጥቂት ነው ያሸነፍሽው እኮ የኔ እናት። አታፍሩም እንዴ? ምን ጥቂት ነው? አበባ ይሰጥኝ። ቁጥር ተሳስተሃል እንዴ? ምን ጥቂት ነው? እንደዚህ ማድረግ ያቀታችሁ ሼም የለም እንዴ? ሼም የሚባል ነገር አልፈጠረም። 14,000 ሰው እኮ ነው ያልሽው የኔ እናት። ሰው በያዘ አሁን አታለቃቅስ። ሰው በያዘ ባለ ዘር የወደደ ይመጣል። ብቻ ይኸውላችሁ ሶስታችሁ ተደምራችሁ እንኳን እኔ ያስኩትን ሰው አልያዛችሁም። ብቻዬን ያዝኩት። አይ አይደለም እኮ ሰው 14,000 ሰው አንድ ሰው ብቻ እኮ ነው ፑሽ ያደረገልኝ። ሶስታችሁ ፌመስ ሶስታችሁን ጌም ተጫዋች እኔ ብቻዬን ይሁላ ሰው ከያዝኩኝ ይሁላ ካሸነፍኩኝ በቃ እንሰጥሻለን። እሺ ያለን እናንተን አይደለም ማሮቼ እናንተን አይደለም ከሰረኛ በጣም ነው የማመሰግነው። እናንተን ራሱ አትስጡ ብላችሁ እናንተ አላሽቃበጣችሁ። ሁለቱ ናቸው ያሽቃበጡት። ትለያላችሁ የዚህ ቤት ነዋሪዎች እንጂ በስመ አብ ወወልድ ወመንፈስ ቅዱስ። እንደ እንጨት ደርቄ ነበር እንደ እንጨት። አሁን ምንድነው የመድገም ሞራል አለሽ? ወይ ጥያቄ ልጠይቃችሁ። የእውነት የምታሸንፉ ይመስሏችሁ ነበር? የእውነት ኧረ በእናትሽ እዚህ አንድ ግላብ እግዚአብሔር አንድ ግላብ አበባ መጥቶ ነው የሚሰጡት። አበባ ግላብ ላይ አበባውን ይተከቱታል። አበባውን ነው የሚሰጡት። ይኸውልህ ስማ ሄና እግዚአብሔር ምስክሬ ነው ብላችሁ እንዳለ አበባ እየሰጡ ነበር። እዚህ ምን ላድርጋቸው? ቦልቄ እሺ አሁን እንሰጥሻለን። እንትኑ አዎ በቃ ምንም ወዲህ አይደለም። አንጮትም ታዲያ በቃኝ ላመስግን። ይሄ ነው ችግሩ። አየው አይደል ችግሩ ይሄ ነው። በቃ አንድ አው ነገሩ አንድ ነው ያለው። እንደምን ችግር ነው ሼር አንዴ ነው የሚሰጡት። እግዚአብሔር እጄን ፈጣሪ ቁረጠው። የሰጡኝን ሰዎች ሼር አላረኩም። እነሱ ነው የሚያል አባቴ ይሙት አላረኩላቸው። እንጮት ምን ችግር ነው? በህይወቴ ለአንድ ሰው አድርጌያለሁ። ለአንድ ሰው ብቻ እንደውም አድርጌ አላውቅም ነበረ። አድርጌያለሁ ዛሬ ለአንድ ሰው ግን ካረኩላቸው አልመጣም። አድርጌያለሁ እኔ እውነቱን ነው የምናገረው። እሺ ምንድነው አሁን ፍላጎቱ? ኮንጮት አገኝ እንዴ በጣም ተናድጃለሁ። አቃጥለሽኛል ካልክ እንጫወታለን። በጣም ነው ያቃጠልሽኝ። ምንም እኮ ጥያቄ የለውም። እግዚአብሔርን ይጨጓሬ አስባችሁታል? እዚህ ቤት ሶስቱን መተው ጣል አድርገው ሲሄዱ ሪከርድ እንድታረጉልኝ ጀምር። 3-1 ነው። ኖ በቃኝ 3-1 የተባባለ ቤስት ኦፍ 3 3-1 ነው። በቃ እንዴ ማህበረሰብ ነው አልታጠባላችሁ እንዴ? ዝም ብሎ ኖርማል ጌም ነው የምንጫወተው። ቅጣት ያለው ምን ነው ማህበረሰብ አልታጠባለ። ይሄን እንደዚህ ከፍተሽ እየመጣሽ ነው ያሸነፍሽ።
እናንተ ናችሁ እኮ ነው አሁን አንጮት ለሶስት አንጮት ተርፉ ለምስ የሆነው አንዴ ነው እሷ የምትጮተው ልትጮት የምትችለው አንዴ ነው። ያኔ ደግሞ ተባብረው አንተንም ይጣሉ ይኖራል እኔንም እነ ፍራይዲ አንዴ ይሰጣል። በቃ እስኪ ደግሞ የእድሜ ልክ ስም ነው አሁን የእድሜ ልክ ገልብጠው እናንተ እኮ ስሙ እኔ ቤት ነው አንድ ሰው የሚጠላችሁ ነው የሚባለው። ገልብጠው ሞሞ አንዴ ዝም ብለን አዳምጠኝ። ገልብጠውና ሞዬ እናንተ ደግሞ ሶስታችሁ ደግሞ ያላችሁ ሰው እኔ የሚጠላኝን ደግሞ ሰው አስባለሁ። አንቺ የሚጠላሽ ችስታ ነው እኛን የሚጠላን ሀብታም። ለምን እኛ ከሀብታም ጋር ነው ቢት ያለብን? ለዛ ነው አይ ማስሚኝማ አይ ቤታ ወይ ደጋግመሽ የምትጮቺ ኮንስታንትሊ የምትጮቺ ከሆነ ብንጮች ችግር የለውም። ባለፈው ነው ዛሬ ነው እንደውም አንዴ ተጫውቱት። ባለፈው ተደጋግመን ተጫውተናል። ያው ፍለፍታችሁ ነው አላውቅም። እኔ እዚህ ጋር አልገባም ብዬ ነበር ጋይስ። እኔ እንደዚህ አይነት ነገር ላይ አልገባም ብዬ ነበር። በቃ ከጮትን ማልቀስ ምንድነው? ማልቀስ ሳይሆን ትርፉ ስም ነው። በቃ ለሶስት ምናምን አንድ አልነበረም ወይ ደጋግመሽ መጮት እስከምጨርሽ ናሁም እኮ ብሎሽ ነበረ። በቃይ ማለት አይቻልም ብሎሽ በቃይ ማለት አይቻልም ያለው ቤስት ኦፍ 3 አይደለም ያለው። ናሁም እውነት ተናገር ያልከው በለብቻ ሳይሆን ጌሙን እስከ 10 ዙር ዝም ብለን እንጫወታለን ያልኩ አይደለ እኮ እንጮት። አሁን አንጮትም ልትወጪ ነው አልወጣም እንጫወታለን። ኖርማል ጌም ኖርማል ቅጣት እንጫወታለን። ከማን ጋር ነው ምናምን እንደኛ እርጥበሽ ታረጋለሽ? እኛ ነው የቀጣሽን። ወይኔ ሞ በእግዚአብሔር 3 ቅጣት ትሰጣለህ። ከ3 ቅጣት እንሰጣታለን። ከ3ቱ ቅጣት አንዱ ምን እናደርገዋለን መሰለህ? አንበሳውን ታዩ እናደርገው። እኔ ጋር መጣቻ ምን ነው ምን ነው እኔ ምን ነው መቀጣት እኔ ጋር መጣቻ ያለው በአባቴ ከማልኩኝ ተዘጋ ወደ መዝገብ ቤት አባቴ ስታብ ስክሪን እና ባለፈው እናቴን ኢንሳኝን ማለት ነው ምራቸዋለሁ። በአሁኑ አልምራቸው አረጋታ ማሪና ዳልን ሲጀምር ሚዩት ላድርጋቸውና ከቤተሰቦቼ ጋር ላውራ። ስሙኝ ማሮቼ ማለት ነው። ስሙኝ ሳርዬ የኔ ፍቅር ስሙኝ። እኔ ብቻዬን ነኝ። ቆይ ልንገራቸው ብቻ ሚዩት አድርጊያቸዋለሁ። እኔ ብቻዬን ነኝ። እነሱ ቲክቶክ ላይ ጌም የሚጫወታሉ። ሰውም አላቸው ፎሎም አላቸው። የሶስቱ 14000 ሰው ስላለሽ ብቻዬን ነው 14000። ሁለቱ ቢደመሩ እንደውም መኖር የነበረበት 40000 ሰው ነበር መኖር የነበረባቸው። እኔም ቤታን 3 ቦታ ቆራርሱኝ 40000 ሰው ነበር መኖር የነበረባቸው። ለምን ሰው ያውቃቸዋል፣ ፎሎ አላቸው፣ ጌመር ናቸው።